የከበረ ሰላምታችን በመላው ዓለሙናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት ከባህር ማዶ ለዚህም ሰዓት መርጠን ያሰናዳላችሁን አጫጭር ስፖርታዊ መረጃዎች ወደ እናንተ መናደርስ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። በዚህኛውም ጥንቅራችን ዛሬ በተለይም ብሔራዊ ቡድናችን በሚያደርገው ጨዋታ ዙሪያ ሰፋ ያለ መረጃ እናደርሳችኋለን። ከአውሮፓም ወጣ እንላለን። በርካታ ያሉ ጨዋታዎች ትላንትና በአውሮፓም የዩኤፋ ኔሽንስ ሩብ ፍጻሜ ጨዋታዎችን ጨምሮ በርካታ ያሉ መርሃ ግብሮችን ተመልክተናል። ከጨዋታዎቹ ጎን ለጎን ግን በርካታ ጉዳቶችን ሰማን። በርካቶች ሲሰጉት የነበረው ይሄን ነገር ነበር። ከፕሪሚየር ሊግ ክለቦችም ታላላቅ ክለቦች ተጫዋቾቻቸው ጉዳት ማስተናገዳቸው ተረጋግጧል። እናንተስ ክለብ ተጫዋቾች ከምን ደረሱ የሚለውን እናነሳለን። በአውሮፓ ትልቆቹን ክለቦች የተመለከቱ ወቅታዊ ጥንቅሮችን እናደርሳችኋለን። በማንቸስተር ዩናይትድ በኩል ብሔራዊ ቡድን ከወከሉ ተጫዋቾች ውስጥ ሆይሉንድ ግብ ሲያስቆጥር፣ እንደዚሁ ደግሞ ብሩኖ ፈርናንዴስ ክለቡ ተሸንፎ ሀገሩ ተሸንፋለች። ኤሪክሰን ፍጹም ቅጣት ምት የሻተበት ምሽት ነበረ። ከዩናይትድ ጋር በተያያዘ የኩቢ ሜኖ የማንቸስተር ዩናይትድ ቆይታ በተመለከተና ማንቸስተር ዩናይትድ ሁለት ድርድር ያደረገባቸውን ተጫዋቾች የተመለከተ ሰፋ ያለ መረጃ እናደርሳችኋለን። የአርሰናሉ ተጫዋች ዩሊያን ቲምበር ምንድን ያጋጠመው እንነግራችኋለን። የአርሰናል ደጋፊዎች 10 ደቂቃ ሲቀረው ተቀይሮ ገብቶ ግብ ያስቆጠረው የአርሰናሉ የአማካይ ስፍራ ተጫዋች የወቅቱ ግን ሐሰተኛው 9 ቁጥር ተጫዋች ሚካኤል ሜሪኒዮ ትላንትም ለሀገሩ ግብ አስቆጥሯል። ከዚህ ጋር በተያያዘ ሜሪኒዮ ስለ አጥቂነቱ ያለው ነገር አለ። ከዛ በተጨማሪ ከቡካዮ ሳካ ጋር በተያያዘ ተጨማሪ መረጃን አግኝተናል፣ ታደምጡታላችሁ። አርሰናል ቤት ግን ኢንተርናሽናል ብሬክና ጉዳት አልፋታ ብለውታል አርሰናልን። ትላንተረኛው ሪካርዶ ካላፊዮሪ ነው ጉዳት ያስተናገደው፣ ታደምጡታላችሁ። የሊቨርፑልም ተጫዋቾች አብዛኞቹ በብሔራዊ ቡድን ደረጃ ሀገራቸውን ወክለው ትላንት ምሽት ሲፋለሙ ነበር፣ ታደምጡታላችሁ። ከዚህ ጋር በተያያዘ ግን በሊቨርፑል በኩል ጉዳት አስተናጋጁ ደግሞ ኢብራሂማ ኮናቴ ሆኗል። ትላንት ጉዳት አስተናግዷል። ከዛ ውጭ ግን በሊቨርፑል የመረጃ ክፍለ ጊዜያችን አዳዲስ የቡድን ዜናዎች አሉን። ሊቨርፑልያን በስፋት ጠብቁን። የቼልሲም ተጫዋቾች እንዲሁ ብሔራዊ ቡድን ደረጃ የነበራቸውን ተሳትፎ እናነሳለን። ከዛ በተጨማሪ ግን ቼልሲዎች 3 ተጫዋቾችን ለማምጣት በሚያደርገው ጥረት ላይ ያገኘናቸው ተጨማሪ መረጃዎች ሲኖሩን ለቼልሲ የተመዘገቡ የቼልሲ ንብረት የሆኑ 89 ተጫዋቾች እንዳሉ ቼልሲ ቤት አረጋግጠናል። ለመሆኑ ቀጣዩ አሰልጣኝ መሆን ስለሚሻው ጆን ቴሪ በተመለከተ የበርካቶች ሐሳብን እየሰማን ነው። የቀድሞ ቼልሲ ሌጀንዶች ቴሪ አሰልጣኛችን ነው የሚሉ መፈክሮችን ማሰማት ጀምረዋል። ተወዳጁን የእንግሊዝ ፕሪሚየር ሊግ እስከ 29ኛ ሳምንት እናነሳለን። በአውሮፓ ትልቆቹን ክለቦች ትልቆቹን ተጫዋቾች የተመለከቱ በርከት ያሉ ጥንቅሮችንም በዚህኛው ስፖርት የመረጃ ክፍለ ጊዜያችን ለእናንተ ውድ አድማጮቻችን እያደረሰን ቆይታ እናድርግ። እንደ ሁልጊዜው ላይክ እያረጋችሁ አበረታቱን። ውድ ቤተሰቦቻችን ሐሳብ አስተያየታችሁን ስለምታጋሩን ከልብ ነው እናመሰግነው። ቤተሰሙን ካሻችሁም ሰብስክራይብ አድርጋችሁ የደወል ምልክቷን መጫን እንዳይረሳ። ዛሬ ብሔራዊ ቡድናችን እኩለ ሌሊት 6 ሰዓት ከግብጽ ጋር ሞሮኮ ካዛብላንካ በሚደረገው ጨዋታ ላይ ግን ምን እንጠብቅ? ጨዋታውንስ ለመከታተል ዝግጁ ናችሁ ወይ? በሐሳብ መስጫ ሳጥናችን ላይ የውጤት ምልክታችሁን ብታደርሱን ደስ ይለናል። በድጋሚ ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። ዛሬ ብሔራዊ ቡድናችን እጅግ በጣም ወሳኝ የሚባል በአፍሪካ የዓለም ዋንጫ ማጣሪያ ጨዋታውን ከግብጻቸው ጋር ያደርጋል። ጨዋታው በብዙዎች ዘንድ እንግዲህ በጉጉት እየተጠበቀ ነው። $70,000 የተሸጠም ጨዋታ እንደሆነ ይታወቃልና የቴሌቪዥን መብት ያለው ጨዋታ ነው ማለት ነው። በመላው ዓለም በጉጉት ይጠበቃል። በርካታ ከዋክብቶች በግብጽ በኩል ቢሰለፉ ኢትዮጵያ በቀላሉ እጅ ትሰጥበታለች ተብሎ የማይጠበቅም ጨዋታ ነው። የተወሰኑ መረጃዎችን ግን ከብሔራዊ ቡድናችን ጋርና እንደዚሁም ከተጋጣሚያችን የግብጽ ብሔራዊ ቡድን ጋር በተያያዘ እናደርሳችሁ። የኢትዮጵያ ብሔራዊ ቡድን ባለፉት 5 ጨዋታ 1 ድል አለው። የአፍሪካ ዋንጫ የማጣሪያ ጨዋታ 2-1 ያሸነፍንበት ጨዋታ አለ። ከዛ ውጪ ግን በአራቱ ጨዋታ ሽንፈት ገጥሞናል። በሱዳን የደረሰብን ሽንፈት ግን እጅግ በጣም አሳዛኝም ነበር። በተለይም በቻን አፍሪካ ዋንጫ ነበር ይሄን ያስተናገድ ነው። በግብጽም በኩል ካየነው ልክ እንደ ኢትዮጵያ ሁሉ 1 ጨዋታ ብቻ ነው ግብጽ የሚያሸነፈችው። ነገር ግን ግብጽ ቀሪ 4 ጨዋታዎች 3ቱ ባቻ ውጤት የተጠናቀቁ፣ 1 ጨዋታ ደግሞ በሽንፈት የተደመደመ ነው። በቻን አፍሪካ ዋንጫ ነው ይሄም የገጠማት ግብጽን። ከዛ በተረፈ ግን ሁለቱ ክለቦች በወቅታዊ ሁኔታ ኦልሞስት ተመሳሳይ የሚመስል አይነት ቁጥር ያላቸው ክለቦች ናቸው። ከውጤት ጋር በተያያዘ
በርስ በርስ ግንኙነት 8 ጊዜ የኢትዮጵያ ብሔራዊ ቡድንና የግብጽ ብሔራዊ ቡድን ተጫውተዋል። ከ1963 ጀምሮ እስከ 2023 ሴፕቴምበር 8 ድረስ በሁለቱ ክለቦች መካከል በአጠቃላይ 8 ፍልሚያዎች ተደርገዋል። በእነኚህ ፍልሚያዎች የኢትዮጵያ ብሔራዊ ቡድን 2 ጊዜ ሲያሸንፉ ግብጽ 5 ጊዜ አሸንፋናለች፣ 1 ጊዜ አቻ ወጥተናል። ኢትዮጵያ ብሔራዊ ቡድንና የግብጽ ብሔራዊ ቡድን 1963 የመጨረሻ ጨዋታቸውን ካደረጉት 5 ወደ ኋላ በንቆጠር እሱኛውን እናገኛለን። በወቅቱ ግብጽ 3-0 አሸነፈችን። ከዛ በኋላ የነበረውን ጨዋታ 1976 ላይ 1-1 ነበር ያጠናቀቅነው። 2002 በፈረንጆች አቆጣጠር ግብጽ 4-1 አሸነፈችን። ከዛ በኋላ የተገናኘ ነው ከ20 ዓመት በኋላ 2022 ላይ ነበረ። ከ20 ዓመት በኋላ ስንገናኝ የኢትዮጵያ ብሔራዊ ቡድን ግብጽን ጃንዋሪ 2022 ላይ በነበረ ጨዋታ 2-0 በሆነ ውጤት አሸነፈናቸው ነበረ። ከካፍ የዓለም ዋንጫ የማጣሪያ ጨዋታ ጋር በተያያዘ ግብጽ ላይ ተጫውተን ነበር። 1-0 በወቅቱ አሸንፈውን ነበር። የመጨረሻ 5 ግንኙነቶችን ካየን ግብጽ 3 ያሸንፋለች፣ ኢትዮጵያ 1 ጊዜ ደግሞ ባቻ ውጤት አጠናቀናል። ዛሬ እንግዲህ በመሳይ ተፈሪ የሚመራው የኢትዮጵያ ብሔራዊ ቡድን በሆሳም ሐሰን የሚመራውን የግብጽ ብሔራዊ ቡድን ጨዋታው የሚደረገው ያው ሞሮኮ ላይ ነው። ስቴዲየም ስለሌለን የፊፋንም ይሁን የካፍን ዝቅተኛውን መስፈርት የሚያሟላ ስቴዲየም ስለሌለን ዛሬ ጨዋታችንን እኩለ ሌሊት 6 ሰዓት ላይ ሞሮኮ ካዛብላንካ ስታድ ላርቢ ዛውሊ ስቴዲየም ላይ ከግብጻችን ጋር እናደርጋለን። ምን ሊከሰት ይችላል? ከጨዋታው ምን እንጠብቅ? ሌሊት 6 ሰዓት እንደመደረጉስ ኢትዮጵያ ውስጥ ያላችሁ ተመልካቾች ጨዋታውን ለማየት ዝግጁ ናችሁ ወይም ጨዋታውን በምን ላይ ይተላለፋል የሚልም ጥያቄ ስታነሱልን ነበረ። እስካሁን ባለን መረጃ በክፍያ ያሉ ቻናሎች በሙሉ ጨዋታውን እንደሚያስተላልፉት ሙሉ መረጃዎችን አግኝተናል። ስለዚህ አብዛኛው በኢትዮጵያ ውስጥ በክፍያ የሚሰሩ ጣቢያዎች ጨዋታውን ያስተላልፉታል። ሌሎች እንግዲህ ማህበራዊ ትስስር ገጽም ጨዋታዎቹ ይተላለፋሉ ተብሎ ይጠበቃል። እንግዲህ ከስድስቱ ብሔራዊ ቡድኖች ግብጽ በ10 ነጥብ ትመራለች። ሴራሊዮን በ8 ሁለተኛ፣ ጊኒ ቢሳው በ6 ነጥብ ሶስተኛ፣ ቡርኪና ፋሶ በ5 ነጥብ አራተኛ፣ ኢትዮጵያ በ3 ነጥብ አምስተኛ፣ ጅቡቲ በ1 ነጥብ የመጨረሻው ደረጃ ላይ ተገኝታለች። እንግዲህ ኢትዮጵያ ብሔራዊ ቡድን እስካሁን 6 ጨዋታ ይቀራታል። ያደረገችው 4 ብቻ ነው። ስለዚህ 6 ጨዋታ ራሱ 18 ነጥቦችን ልናገኝበት ምንችል ነውና አሁን ያለና 3 ብንደምረው ራሱ ወደ 21 ነጥብ ይጠጋልናልና አሁንም ቢሆን የዓለም ዋንጫን ለማለፍ በሚደረገው ጥረት ላይ ጥሩ እድል አለን። ምንም የባከነ የሚባል እድል የለም። ግን የዛሬውን ጨዋታ ማሸነፍ ለብሔራዊ ቡድናችን ጥሩ አጋጣሚ ሊሆንላት ይችላል። ለማንኛውም ከሌሊቱ 6 ሰዓት ጀምሮ ጨዋታው ይካሄዳል። ሌሎችም በርከት ያሉ በአፍሪካ የዓለም ዋንጫ የማጣሪያ ጨዋታዎች ይደረጋሉ። ኮሞሮስ ከማሊ፣ ቦትስዋና ከአልጄሪያ፣ ኢኳቶሪያል ጊኒ ከሳኦ ቶሜ ኤንድ ፕሪንሲፔ፣ ቡርኪና ፋሶ ከጅቡቲ፣ ኮንጎ ከሳውዝ ሱዳን፣ ሩዋንዳ ከናይጄሪያ፣ ሳውዝ አፍሪካ ከሌሴቶ፣ ጋና ከቻድ፣ ቡሩንዲ ከአይቮሪ ኮስት፣ ጊኒ ከሶማሊያ እንደዚሁም ናይጄሪያ ከሞሮኮ የሚያደርጓቸው ጨዋታዎች ዛሬ በጉጉት የሚጠበቁ መርሃ ግብሮች ናቸው። ከዛም ውጪ ውድ ቤተሰቦቻችን በአውሮፓም የዓለም ዋንጫ የማጣሪያ ጨዋታዎች ይደረጋሉ። ዛሬ በአውሮፓ የዓለም ዋንጫ ማጣሪያ ቄብሮስ ከሳን ማሪኒዮ፣ ማልታ ከፊንላንድ፣ ፖላንድ ከሊቱዌኒያ፣ ሮማኒያ ከቦስኒያ ኤንድ ሄርዞጎቪና፣ አንዶራ ከላቲቪያ፣ እንግሊዝ ከአልቤኒያ። ዛሬ ደግሞ በአውሮፓም የዓለም ዋንጫ የማጣሪያ ጨዋታዎች ናቸው። ሌሎች አጠር ያሉ ስፖርታዊ መረጃዎቻችን ደግሞ ይቀጥሉ። ውድ ቤተሰቦቻችን ትላንት በርከት ያሉ በአፍሪካ ምድር ሲደረጉ የነበሩ የዓለም ዋንጫ የማጣሪያ ጨዋታዎች ነበሩ። በኢትዮጵያ ምድብ የሚገኙት የሴራሊዮን ብሔራዊ ቡድንና የጊኒ ቢሳው ብሔራዊ ቡድን ጨዋታቸውን አድርገው ነበር። ጨዋታው የሴራሊዮን ብሔራዊ ቡድን 3-1 በሆነ ውጤት አሸንፈዋል። ሴራሊዮን ማሸነፏን ተከትሎ ነጥቧን 8 በማድረስ የምድቡ ሁለተኛ ደረጃ ላይ መቀመጥ ይችላለች። እንግዲህ ዛሬ ዋሊዎቹ ሲጫወቱ ድረስ እንግዲህ የሚፈጠሩ የተወሰኑ ለውጦች ይኖራሉ። የምድቡ ጨዋታ ዛሬ ቀጥሎ ሲካሄዱ ኢትዮጵያ ከግብጽ እንዲሁም ቡርኪና ፋሶ ከጅቡቲ ወሳኞቹ ናቸው። ኢትዮጵያዊው ዳኛ በአምላክ ተሰማ በዋና ዳኝነት የመራው የምድብ 3 የቤኒንና ዚምባብዌ ጨዋታ 2-2 በሆናቸው ውጤት ተጠናቋል። ሞዛምቢክ ዩጋንዳን 3-1፣ ናሚቢያ ማላዊን 1-0፣ ኬፕ ቨርዴም እንዲሁ ሞሪሸስን 1-0 ያሸነፉበት ጨዋታ ተጠቃሽ ጨዋታዎች ናቸው። ጋምቢያ ከኬንያ 3-3 የተጠናቀቀ እንደዚሁ የምሽቱ መርሃ ግብሮች ነበሩ። ትላንት በአውሮፓም የዩኤፋ ኔሽንስ ሊግ መርሃ ግብሮች ተካሂደው ነበረ።
ስኮትላንድ ግሪክን 1-0 በሆነ ውጤት አሸንፋለች። ብቸኛዋን የማሸነፊያ ግብ የቀድሞ የማንቸስተር ዩናይትድ የሆኑ የናፖሊው ተጫዋች የአማካይ ስፍራ ተጫዋች ስኮት ማክቶሚኒ ያስቆጥሯል። የአማካይ ስፍራ ተጫዋች ነው፣ ግን በርካታ ግቦችን የሚያስቆጥረውም ተጫዋች ነው። ማክቶሚኒ የጨዋታውን ልዩነት በ33ኛው ደቂቃ ማስቆጠር የቻለውም በታርኪና በሃንጋሪ መካከልም የተደረገ የዩኤፋ ኔሽንስ ሊግ የፕሌኦፍ ጨዋታ ነበረ። ጨዋታውም በታርኪ 3-1 አሸናፊነት ተጠናቋል። ኩኪ 9ኛው ደቂቃ ላይ አኩቱኩር 69ኛው ደቂቃና ካን 73ኛው ደቂቃ ላይ ሲያስቆጥሩ ሻፊር ነበረ ብቸኛውን የሃንጋሪ ግብ ማስቆጠር የቻለው። 3-1 በሆነ ውጤት አሸነፉ። እጅግ በጣም ያልተጠበቀ ውጤት በፕሌኦፍ የተመለከት ነው። ዩክሬን ከቤልጂየም ያደረጉት ጨዋታ ነበረ። ማንም ያልጠበቀው ውጤት ነው የተመዘገበው። ዩክሬን ቤልጂየምን 3-1 በሆነ ውጤት ድል ማድረግ ችላለች። ያልተጠበቀ ውጤት ነው። ጨዋታውን ከረፍት በፊት ሮሜሎ ሉካኮ በ40ኛው ደቂቃ ገባ አስቆጥሮ 1-0 ትመራ ነበረ ቤልጂየም። በኋላ ነው 3 ግብ ተቆጥሮባት 3-1 የተሸነፈችው። ሁስቲሊክ 66ኛው ደቂቃ ላይ፣ ቫንት 73ኛው ደቂቃ ላይ፣ ዛባሪያኒ 78ኛው ደቂቃ ላይ ሶስቱን የዩክሬን ግቦች ማስቆጠር ችሏል። ሮሜሎ ሉካኮ ትላንት ግብ ማስቆጠሩን ተከትሎ 86ኛ ግቡን ለቤልጂየም ብሔራዊ ቡድን አስቆጥሯል። በዚህም 6ኛው በኢንተርናሽናል ጨዋታ ግብ አስቆጣሪ ተጫዋች ሆኗልና አሁን በርካታ ግቦችን ለሀገሩ በማስቆጠር 6ኛው ተጫዋች መሆን ችሏል። የሪያል ማድሪዱ ግብ ጠባቂ ቲቦት ኮርቷ ከረጅም ጊዜ በኋላ ወደ ብሔራዊ ቡድን ተመልሷል። በመጀመሪያ ጨዋታውም በዩክሬን 3 ግቦችን ለማስተናገድ ተገዷል። ትላንት ከነበሩ የዩኤፋ ኔሽንስ ሊግ ጨዋታዎች ውስጥ ተጠባቂ ከነበሩት ጨዋታዎች የክሮሻና የፍራንስ ጨዋታ ነበረ። ያልተጠበቀ ውጤት የተመዘገበው ክሮሻ ፈረንሳይን 2-0 በሆነ ውጤት ድል አድርጋታለች። የክሮሻን 2 ግቦች ቡድሚር 26ኛው ደቂቃ ከረፍት በፊት አልቢትሩ በጨመሩት 1 ደቂቃ 45ኛው ደቂቃ ተጠናቆ በጭማሪው 1ኛው ደቂቃ ላይ ፔርሲች ግብ አስቆጥሮ ጨዋታውን 2-0 በሆነ ውጤት ማሸነፍ ችሏል። እጅግ በጣም ያልተጠበቀ ውጤት ነው በክሮሻ በኩል የተመዘገበው። በፈረንሳይ በኩል አሁንም ኬሊያን ምባፔ ያለ ፍጹም ቅጣት ምት ግብ ካስቆጠረ 10ኛ ጨዋታውን ደርሷል። በሪያል ማድሪድ ቤት እንደ አዲስ ኮከብ የሆነው ተጫዋች ኬሊያን ምባፔ ለሀገሩ ግን እንግዲህ ትላንት ሀገሩን መታደግ አልቻለም ግብ አስቆጥሮ። በተቃራኒው የክለብ አጋሩ የሆነው ሉካ ሞድሪች ሀገር ግን 2 ግቦችን አስቆጥሮበት 2-0 በሆነ ውጤት ተሸነፉ። ሌላኛው ተጠባቂው የሩብ ፍጻሜ መርሃ ግብር በጣሊያንና በጀርመን መካከል የነበረ ጨዋታ ነው። ጣሊያን ገና በ9ኛው ደቂቃ ቶናሌ ባስቆጠረው ግብ 1-0 ትመራ ነበረ። በኋላም ላይ ግን ከረፍት መልስ ለጀርመን ብሔራዊ ቡድን ኬንዲኒስት 49ኛው ደቂቃ ላይ ጎሬስካ 76ኛው ደቂቃ ላይ ግብ አስቆጥረው ጨዋታውን ጀርመን 2-1 በሆነ ውጤት ማሸነፍ ችላለች። ዩሊያን ኔግልስማን ጀርመን ብሔራዊ ቡድንን እየመሩ 20 ጨዋታዎችን አድርገዋል። ከ20ዎቹ 12ቱን ሲያሸንፉ በ5 ጨዋታቸው ወጥቷል። የተሸነፉት በ3 ጨዋታ ብቻ ነው። ከ20ው ጨዋታ እጅግ በጣም አስደናቂ የሚባል ቁጥር ነው ያላቸው ዩሊያን ኔግልስማን በጀርመን ብሔራዊ ቡድን። ሳንድሮ ቶናሊ በዚህ ሳምንት ዋንጫን እንዳነሳ እናስታውሳለን በካራባው ካፕ ከኒካስል ዩናይትድ ጋር። ትላንት ደግሞ ለሀገሩ ግብ አስቆጥሮ ነበር። ምንም እንኳን በጨዋታው ሀገሩ ሽንፈት ቢያጋጥማትም ሌላኛው የሩብ ፍጻሜ መርሃ ግብር የነበረው በኔዘርላንድ እና በስፔን መካከል የነበረው ጨዋታ ነው። ጨዋታው በእርግጥ ኔዘርላንድ ላይ ነው የተካሄደው። 2-2 በሆናቸው ውጤት ተጠናቀቀ። ጨዋታው አስቀድሞ ግብ ያስቆጠሩት ስፔኖች ነበሩ በዊሊያምስ አማካኝነት 9ኛው ደቂቃ ላይ ግብ አስቆጠረን። ከዛ በኋላ ግን በኔዘርላንድ በኩል ኮዲ ጋክፖም 28ኛው ደቂቃ ላይ የኤስ ሚላኑ የዘንድሮ ወሳኝ አጥቂ ሬንጀርስ 46ኛው ደቂቃ ላይ ግብ አስቆጥሮ ጨዋታውን ኔዘርላንድ እስከ 93ኛው ደቂቃ 2-1 ተመራ ነበረ። በኋላም ላይ ግን 81ኛው ደቂቃ ላይ ሃቷ በቀይ ካርድ መውጣቱን ተከትሎ ስፔኖች የቁጥር ብልጫ ወስደው ጨዋታውን በደንብ ተቆጣጥረው ተጫወቱ። ጨዋታው ሊጠናቀቅ 10 ደቂቃ ሲቀረው ተቀይሮ የገባው በወቅቱ በአርሰናል ቤት በ9 ቁጥር የሚጫወትና ለግብ እየቀረበ የመጣው ሚኬል ሜሪኒዮ 93ኛው ደቂቃ ላይ ያቻነቷን ግብ አስቆጥሮ ጨዋታው በዛው ተጠናቀቀ። ዊሊያምስ ቀጣይ ጨዋታ ስፔን ላይ ነው፣ አትጠራጠሩ፣ ውጤቱን ቀለበሰን እናልፋለን ብለዋል።
ግብ አስቆጣሪው ሚኬል ሜሪኖ በአጠቃላይ 8 ጨዋታዎችን በአጥቂ ስፍራ ላይ ተሰልፎ መጫወት ከጀመረበት ጊዜ ጀምሮ አምስተኛ ግቡን እንደዚሁ በአጠቃላይ ማስቆጠር ችሏል። ሚኬል ሜሪኖ 93ኛው ደቂቃ ላይ ግብም ካስቆጠረ በኋላ በአምስት ቀን ውስጥ ሁለተኛ ግቡ ነው። ካስታወሳችሁ በለንደን ደርቢ ኤምሬትስ ላይ በነበረው ጨዋታ አርሰናል ቼልሲን 1-0 በሆነ ውጤት ሲያሸንፍ የኦዴጋርድን የማዕዘን ምት ወደ ግብነት መቀየሩ የሚዘነጋ አልነበረም። በጨዋታው ላይ ጉዳት ካስተናገዱ ተጫዋቾች አንደኛው የባርሴሎና ኩባርሲ ነው። የባርሴሎና ፓው ኩባርሲም በጉዳት ምክንያት ተቀይሮ ወጥቷል። ለመጀመሪያ ጊዜ ዲን ሁይሰን ተቀይሮ ገብቶ ጨዋታ ማድረግ የቻለበት አጋጣሚ ሲፈጠር ፓው ኩባርሲ በዛሬው ዕለት የሕክምና ምርመራ ይደረግለትና ተጫዋቹ ለምን ያክል ጊዜ ከሜዳ ሊርቅ ይችላል የሚለው ግምገማ የሚደረግበት ነው የሚሆነው። በጨዋታው ላይ ላሚን ያማል ጥሩ አልነበረም። ወደ 67 ደቂቃዎችን ብቻ ነው ሜዳ ላይ የሚያሳለፈው። ጥሩ ስሜት እየተሰማው አልነበረም። እንግዲህ ምንም ግብ ያላስቆጠረበት፣ ምንም አሲስት፣ ምንም የግብ ዕድል ያልፈጠረ፣ አንድም ኢላማውን ያልጠበቀ ሙከራም እንግዲህ ሳያደርግ ነው ከሜዳ የወጣውና ላሚን ያማል እንደ አጠቃላይ ትላንት ከሀገሩ ጋር ጥሩ አልነበረም። በጣም ምርጥ የነበረው ተጫዋች ግን ፔድሪ ነው። በጣም የተለየ ተጫዋች ነበር ትላንትና። 67 ደቂቃዎችን ነው ሜዳ ላይ ያሳለፈው። አንድ አሲስት አድርጓል። 93% ኳስ የማቀበል ስኬት ነበረው። አንድ ቁልፍ ኳስም አቀብሏል። አንድ ትልቅ ግብ ዕድልም ፈጥሯል። 100% ረጅም ኳስ የማቀበል ስኬት፣ 100% ታክሎችን የማሸነፍ ስኬት ነበረው። ከአራት የመሬት ላይ ግንኙነቶችም ሁለቱን አሸንፏል። በጨዋታውም 7.3 ሬቲንግ የተሰጠው እጅግ በጣም ለማየት የሚማርክ ተጫዋች ነበረ ትላንትና። የባርሴሎና ፔድሪም በስፔን ብሔራዊ ቡድንም አስመልክቶናል። ትልቁና ሲጠበቅ የነበረው የዴንማርክና የፖርቹጋል ጨዋታ ነው። ዴንማርክ ላይ የነበረ ጨዋታ ነው። ዴንማርክ ተቀይሮ በገባውም የማንቸስተር ዩናይትድ ንብረት በሆነው ራስመስ ሃይላንድ 78ኛው ደቂቃ ግብ 1-0 በሆነ ውጤት ማሸነፍ ችሏል። ግብ ካስቆጠረም በኋላ ራስመስ ሆይሉንድ ክርስቲያኖ ሮናልዶ የሚታወቅበትን የደስታ አገላለጽ ነበር የገለጸው። ከዛ በኋላ ጋዜጠኞች ጠይቆት ነበረ ሮናልዶ ባለበት ይህንን የደስታ አገላለጹ መጠቀሙን በተመለከተ። ሮናልዶ ለእኔ ሁሉ ነገሬ ነው። እግር ኳስ እንድወድ ያደረገኝ እሱ ነው። የማንቸስተር ዩናይትድ ደጋፊ እንደሆነ ያደረገኝም እሱ ነው። ልምምድ እንድሰራ ያደረገኝ ሁሉ ነገሬ፣ አርአዬ በሙሉ ክርስቲያኖ ሮናልዶ ነው። ለሱ ክብር ስላለኝ ነው በእንደዚህ አይነት መንገድ ደስታዬን የገለጽኩት ብሏል። ሮናልዶ ግቧ ስትቆጠርና ደስታውን ሲገልጽ ሮናልዶ መሃል ሜዳ ላይ ቆሞ ወገቡን ይዞ እያየው ነበረ። በጣም አነጋጋሪ ጉዳይ ነበርም። ለማንኛውም ክርስቲያኖ ሮናልዶ 218ኛ ጨዋታውን ለብሔራዊ ቡድን በማድረግ አሁንም የብሔራዊ ቡድን ከፍተኛ ጨዋታ አድራጊ ተጫዋች ሆኗል። ከሱ ቀጥሎ የሚገኘው ባድር አልሙቱዋ ወደ 196 ጨዋታ ነው ማድረግ የቻለው። ሮናልዶ ግን 218ኛው ላይ ደርሷል። ዴንማርክ ትላንት በስቴዲየሟ ካወጀቻቸው ነገሮች አንደኛው የሮናልዶን መለያ ለብሶ ስቴዲየም መግባት አይቻልም ከህፃናት በስተቀር የሚል ነበረ። ትልቅ አነጋጋሪ ጉዳይ ነበር ከጨዋታው በፊት የሰማ ነው። ክርስቲያኖ ሮናልዶ በዋናው እና በታዳጊው የፖርቹጋል ብሔራዊ ቡድን በአጠቃላይ ለ24ኛ ዓመት ተከታታይ ጊዜ ሲሰለፍና ሲጫወት ነው። ከታዳጊ ቡድን ጀምሮ ማለት ነው። የሮናልዶ ጉዞ እንደቀጠለ ነው። ትላንትና 40 ዓመት ከሞላው በኋላ ለመጀመሪያ ጊዜ የተጫወተበት አጋጣሚ ነበር። ከ24 ኳሶች 24ቱንም በትክክል ለቡድን አጋሮቹ አቀብሏል። ከዛ ውጭ ግን ባሉ ቁጥሮች መመዘኛዎች ካየነው ሮናልዶ በጣም ደካማ ቁጥር ነበረው። ግብ፣ አሲስት፣ ኢላማውን የጠበቀ ሙከራ፣ ድሪብል እንዲሁም ቁልፍ ኳስ ማቀበል ይህ በዜሮ የተጠናቀቀ ነው። 30 ኳስ ነው የነካው። 24 ለማቀበል ሞክሮ ግን 24ቱም ስኬታማ ነበሩ። ሮናልዶ ምናልባት ትላንትና ከሳጥኑ ውስጥ ካጠፋው ጊዜ ይልቅ ሞር ወደኋላ መለስ ብሎ የቡድን አጋሮቹን ያገዘበት ስታተሱ ከፍ ያለም እንደሆነ የተመለከትነው። ቀጣይ ጨዋታቸውን እንግዲህ ወደ ፖርቹጋል ወስደ ያደርጉታል። ውጤት ይቀለብሳሉ ወይ የሚለውም እንግዲህ የሚጠበቅ ነው የሚሆነው። ከጥቂት ቀናት በኋላ ጨዋታው የሚደረግ ይሆናል በፖርቹጋል። ትላንትና ሳውዲ አረቢያ ቻይናን 1-0 በሆነ ውጤት አሸንፋለች። ዓለም ዋንጫ የማጣሪያ ጨዋታ በኤዥያ ማለት ነው። ሳውዲ አረቢያ 1-0 ስታሸነፍ አልደውስሪ ብቸኛዋን የማሸነፊያ ግብ በ50ኛው ደቂቃ ላይ ነው ማስቆጠር የቻለው። ውድ ቤተሰቦቻችን ወደ ሌሎች አጠራጠር ያሉ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሜ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። ኢንተር ሚላኖች በናፖሊ ቤት እጅግ በጣም አስደናቂ ጊዜን እያሳለፈ የሚገኘውን የቀድሞ የማንቸስተር ዩናይትድ የሆኑን የናፖሊ
ሊቨርፑል የአማካይ ስፍራ ተጫዋች ማክቶሚኔን ማዞር እንደሚፈልጉ ተዘግቧል። ጋዜጣ ዴሎ ስፖርት እንዳስነበበውም ከሆነ ተጫዋቹን ማግኘት በሚቻልበት ሁኔታ ላይ ኢንተር ሚላኖች ስራዎችን ጀምረዋል ተብሏል። ዩቬንቱሶችም የቲያጎ ሞታን ሁኔታ ሰሞኑን ከውይይት አቅርበውት ነበረ። እናም ዩቬንቱሶች አሁን ባለው ሁኔታ ደስተኛ እንዳልሆኑ ተረጋግጧል። በዚህም ምክንያት በቀጣይ በሚመዘገቡ ውጤቶች ተንተርሶ ከጁን በፊት ቲያጎ ሞታ ላይ አዲስ ውሳኔ እንደሚወሰን ይፋ ተደርጓል። ስለሆነም ውጤቶች የማይሻሻሉ ከሆነ ከጁን በፊት የስንበት ደብዳቤም እንደሚደርሳቸው ነው ለቲያጎ ሞታ መረጃዎች እየወጡ የሚገኙት። ፋብሪዚዮ ሮማኖም ይህን በፊት ገጹ ላይ ያረጋግጦታል። ባርሴሎናዎች ዳግም በህንድ አካዳሚ ከፍተዋል። 2004 ላይ አካዳሚውን ዘግተውት ነበረ። አሁን ግን በአዲስ መልክ ባርሴሎናዎች አካዳሚያቸውን በህንድ መክፈታቸውን በትላንትናው ዕለት ይፋ አድርገዋል። ከሊዮኔል አንድሬስ ሜሲ ጋር በተያያዘ ሰሞኑን እንግዲህ ከብሔራዊ ቡድን መቀነሱ ይታወቃል። ከሊዮ ጋር ሰሞኑን አውርተናል ያሉት አሰልጣኝ ሊዮኔል ስካሎኒ ከዛ በፊት ባሉት ቀናቶች ብዙ ጊዜ ስናወራ ነበረ። ባለበት የጡንቻ ጉዳት ምክንያት አሁን ላይ ለመጫወት በሚያስችለው ሁኔታ ላይ አይገኝም። ይህንንም እሱም ማውቆታል። በዚህ ምክንያት እንዳለመታደሉ ነው ብሔራዊ ቡድኑን ሊቀላቀል አልቻለም። ስለዚህ ውሳኔው ሲወሰን ሁላችንም የሚጠቅመንን ለመወሰን ነው ይህን ያደረግነው። ውይይቶችም በበቂ ሁኔታ ተደርገው ነበር ብለዋል ሊዮኔል ስካሎኒ። በቡንደስሊጋው ከአምና ጀምሮ እስከዚህ ሰዓት ድረስ ባየር ሊቨርፑልን ከሜዳ ውጪ ባደረጋቸው 30 የቡንደስሊጋ ጨዋታዎች ሽንፈት አልገጠመውም። በጀርመን ያው ሽንፈት የገጠመው በአውሮፓ ሻምፒዮንስ ሊግ በባየር ሙኒክ የደረሰበት ሽንፈት ነው። በእርግጥ ለመጀመሪያም ጊዜ ነው እሳቸው በተለይ ዣቪ አሎንሶ ቡድኑን ማሰልጠን ከጀመረው ጊዜ ጀምሮ በባየር ሙኒክ ራሱ ሽንፈት ሲያጋጥማቸው። ውድ ቤተሰቦቻችን ቃል ስፖርት የዩቲዩብ ገጻችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን እንሻገር። በድጋሜ መልካም ቆይታ ተመኘን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ከተወዳጁ የእንግሊዝ ፕሪሚየር ሊግ 29ኛ ሳምንት ላይ ሲቋረጥ ሳላ 27 ግብና 17 አሲስት ይዞ በሁለቱም ይመራል። ጄሬሚ ዶኩ 88 የተሳኩ ድሪብሎችን በማድረግ ቀዳሚው ነው። ኮል ፓልመር 71 የግብ ዕድሎችን በመፍጠር ቀዳሚ። ብሩኖ ጉማሬሽ 189 የአንድ ለአንድ ግንኙነቶችን በማሸነፍ ቀዳሚ ሲሆን ኢድሪሳ ጉዬ 66 ታክሎችን በመፈጸም ቀዳሚ ነው። ሚኪ ቫንደቢን 37.1 ኪሎ ሜትር በሰዓት በመሸፈን ፈጣኑ ተጫዋች ነው። ዲያን ሂንደርሰን 5.6 ግብ ሊሆኑ የሚችሉ ኳሶችን በጨዋታ በማዳን ቀዳሚ ሲሆን ማርክ ፍሊከን 122 ኳሶችን በማዳን በፕሪሚየር ሊጉ ቀዳሚ ተጫዋች ነው። ይህ እስከ 29ኛ ሳምንት በፕሪሚየር ሊጉ የተመዘገቡ አስደናቂ ቁጥሮች ናቸው። ዌስትሃም ዩናይትድ እና ወልቭስ ተጫዋች ለማምጣት ፉክክር ውስጥ ገብተዋል። የኮሪንቲያንሱን አጥቂ ዩሪ አልቤርቶን ለማስፈረም ጥረት እያደረጉ የሚገኙት በቀጣይ ቀናት ከወኪሉ ጋር ሁለቱም ክለቦች ድርድር እንደሚያደርጉ ነው ሚረር ስፖርት ያስነበበው። ከሲቲ ተጫዋቾች ትላንት ብሔራዊ ቡድናቸውን ወክለው በጣም አስደናቂ ከነበሩ ተጫዋቾች አንደኛው ጆሽኳ ግቫርዲዮል ነበረ። 90ውን ደቂቃ ተጫውቷል። ክሮሺያ ፈረንሳይን ባሸነፈችበት ጨዋታ ላይ ከ90 ደቂቃ ሲጫወት 53 ኳሶችን ነክቷል። 25 የተሳካም ኳስ የማቀበል ስኬት ኳስ አቀብሏል። ካቀበላቸው ኳሶች በፐርሰንት ካየነው 89% ስኬታማ ነበሩ። 7 የአንድ ለአንድ ግንኙነቶችን አሸንፈዋል። 3 ኳስ ከሜዳ ክልሉ አርቋል። 3 የተሳካ ታክል ወርዷል። 2 ረጃጅም ኳስ አቀብሏል። 1 ብሎክ አድርጓል። 1 ኢላማውን የጠበቀ ሙከራ አድርጎ 1 የተሳካም ድሪብል አድርጎ ነበረ። ብሔራዊ ቡድኑም ፈረንሳይን 2-0 ስታሸንፍ ኬሊያን መባፔና የዴምቤሌን የማጥቃት ቀጠና በብዙ መንገድ ሲከላከል ያመሸም ተጫዋች ነበረና ከዚህ ተጫዋቾች እጅግ በጣም ምርጥ ጊዜን ካሳለፉ ተጫዋቾች አንደኛው ጆሽኳ ግቫርዲዮል ነበር። በቼልሲ በኩል ጆሰን ኮንዲ የቀድሞ ተጫዋቻቸው ነው። ጆን ቴሪ ሰሞኑን እንግዲህ በቀጣይ ህልሜ ቼልሲን ማሰልጠን ነው ብሎ ነበረ። በቀጣይ ጆን ቴሪ አሰልጣኝ ቢሆን በርካታ ቼልሲዋን ያለምንም ጥርጥር ይደሰታሉ። ብዙ ጊዜ በአሰልጣኝነት ከተሳኩላቸው ሰዎች ውስጥ ተከላካዮች ተጠቃሽ ናቸውና ጆን ቴሪም እንደሚሳካለት እርግጠኛ ነኝ። ቼልሲን መረከብ ይችላል እያለ ነው። የቼልሲ ደጋፊዎች ምናልባት የቀድሞ ተጫዋቾቹ ፍራንክ ላምፓርድ ቡድናቸውን አሰልጥኖ ነበረ። ከሱ ጊዜ አንጻር ጆን ቴሪስ ቢረከበው ቼልሲን ወደ ተሻለ ምዕራፍ ያደርሰዋል።
የግል መልካታችሁን አጋሩን። ባየር ሙኒክ አንድሬ ሳንቶስን የማስፈረም ፍላጎት ቢኖራቸውም ቼልሲ ግን ከስትራስቡርግ ተጫዋቹን አምጥተው ለዋናው ቡድን በቀጣይ ዓመት የማጫወት እቅድ ስላላቸው ተጫዋቹን እንደማይለቁት አሳውቀዋል። ከቼልሲ ጋር በተያያዘ ግን 89 በቼልሲ ስም የተመዘገቡ ተጫዋቾች አሉ። 31ዱ አሁን በቼልሲ ዋናው ቡድን ውስጥ ይገኛሉ። 32ቱ በእህት ክለቦች ተከፋፍለው ይገኛሉ። 22ቱ በውሰት ለበርካታ ክለቦች ሄደዋል። 6ቱም አስፈርሟቸው እዛው በውሰት ነው የሚገኙትና እንደዚሁ ደግሞ በቀጣይ ከክረምት ጀምሮ ወደ ቡድኑ ይመጣሉ። በአጠቃላይ በቼልሲ ስም የተመዘገቡ 89 የቼልሲ ተጫዋቾች አሉ። በዚህን ያክል ደረጃም ቼልሲ ተጫዋች ቢኖረውም ዘንድሮ ግን በተወሰነ መንገድ ተቸግሯል። ቡድኑ በተለይም ተጫዋቾችን አፈራርቆ በማሬስካ ስር መጠቀም በርካቶችም እየተቹም ይገኛሉ። ምክንያቱም ካላቸው የተጫዋች ብዛት አንጻር ቼልሲ ስኳድ ዴብዝ ችግር አለብኝ ብሎ ቅሬታ ማቅረብ አይችሉም ሲሉ ነበረ። ቼልሲዎች እጅግ ጠቀም ያለ ስፖንሰርሺፕ አግኝተዋል ወይም አጋር አግኝተዋል። አጋሩን ግን የሚፈራረሙት በቀጣይ የአውሮፓ ሻምፒዮንስ ሊግ የሚሳተፉበትን ትኬት ከቆረጡ ብቻ ነው ተብሏል። ቼልሲዎች ለማስፈረም ከሚፈልጓቸው ተጫዋቾች ውስጥ አንደኛው ኤደርሰን አልቫሬዝ ነበረ። አሁን በዌስትሃም ዩናይትድ ነው የሚገኘው ተጫዋቹ። የተጫዋቹ ላይ ፍላጎታቸው በእርግጥ ከአያክስ ጀምሮ የነበረ ነው። በዝርዝራቸው ውስጥ አሁንም አካተውታል። በቀጣይ ክረምት ላይ ሁኔታዎችን ይከታተላሉ ተብሏል። አሁንም ቼልሲ ቤት በጣም አሳዛኙ ነገር 89 በስሙ የተመዘገቡ ተጫዋቾች ቢኖሩትም አንድ ኒኮላስ ጃክሰን ሲጎዳ ግን ለቡድኑ ወሳኝ አጥቂ ማግኘት አልቻሉም። በዚህም በርካቶች ሲተቿቸው ነበረ። አሁን ቼልሲዎች ሁለት ተጫዋቾችን ስም ዝርዝር ይዘው ስራዎችን ጀምረዋል። አንደኛው አሌክሳንደር አይሳክ ነው፣ የአውሮፓ ክለቦች ቁጥር 1 ተፈላጊ ወቅቱ አጥቂ። ሁለተኛው ደግሞ በጋላታሳራይ እየተጫወተ የሚገኘውና የናፖሊ ንብረት የሆነው ቪክተር ኦስሜን ነው። ቪክተር ኦስሜንን በተመለከተ ሰሞኑን የቀድሞ ተጫዋቻቸው ጆን ኦቢ ሚካኤል እሱን እንዴት ወደ ቡድናችን እንደምናመጣ እናውቃለን ማለቱ የሚዘነጋ አይደለም። ትላንት በብሔራዊ ቡድን ደረጃ ፔድሮ ኔቶ ፖርቹጋል ከዴንማርክ ባረጉት ጨዋታ በቋሚ 11 ተካቷል። ሌላኛውም ለዩቬንቱስ የሚጫወተው ሬናቶ ቬጋ በቋሚነት ተካቶ ወክሎ ነበረ። ማርክ ኩኩሬላ ስፔን ከኔዘርላንድ አቻ በተለያዩበት ጨዋታ በቋሚነት እንግዲህ ሀገሩን ማገልገል የቻለ የቼልሲ ተጫዋች ነበረ። በሊቨርፑል በኩል አሳዛኙ ዜና ኢብራሂማ ኮናቴ ትላንት ጉዳት አስተናግዶ ከረፍት በፊት ተቀይሮ ለመውጣት ተገዷል። የተጋነነ ጉዳት አይደለም እየተባለ ይገኛል፣ ግን ዛሬ ሕክምና ምርመራ ይደረግለታል። በዚህ መሰረት የተጫዋቹ ጉዳት አብዴት የሚደረግ ነው የሚሆነው። የቨርጅል ቫንዳይክ ዋና አጣማሪ እንደሆነ ይታወቃል። አሁን በሊቨርፑል ቤት ምናልባት ሊቨርፑል በቀጣይ በእንግሊዝ ፕሪሚየር ሊግ በሚያደርጋቸው 5 ጨዋታዎች ዋንጫውን መወሰን ይችላል። ከቀሩት ጨዋታዎች አንጻር እንግዲህ 9 ጨዋታዎች አንጻር ቀጣዩ ተፎካካሪው አርሰናል በ12 ነጥብ ርቆ ይገኛልና ዋንጫውን ለማንሳት በሚያደርገው ጥረት ላይ ምናልባት የተወሰኑ ተጽዕኖች ሊኖሩት ይችላሉ። የኮናቴ ጉዳት ግን እስከ መቼ ይርቃል የሚለው ዛሬ ይወሰናል። ሊቨርፑል ለተወሰነ ጊዜ ከስምነት ላይ እንደሚደርሱ ተስፋ ሰንቀው እንደነበር አውቃለሁ ያለው ዴቪድ ኦርኔስቴ በሳላህ ኮንትራት ጉዳይ ላይ፣ ምክንያቱም በመጨረሻ ሳላህ እንዲቆይ ይፈልጉ ነበር። ሳላህ ደስተኛ እንደሆነና ቡድን ውስጥ መቆየት እንደሚወድም እምነት ነበራቸው። ቁጥሮችም የሚናገሩት እንደዛ ነበረ። የ2 ዓመት ኮንትራት ማዘራዘሚያ ታቅዷል፣ ግን እስካሁን ድረስ ምንም የተለወጠ ነገር የለም። የ2 ዓመት ኮንትራቱ ላይ ሳላህ ከክፍያ ጋር በተያያዘ ያቀረበው ጥያቄ አሁንም በሊቨርፑል ዘንድ ከስምነት ሊደረስበት አልቻለም። አሁን ሊቨርፑሎች እምነታቸው ሳይሸረሸር እንዳልቀረ ነው ዴቪድ ኦርኔስቴ ከሳላህ ኮንትራት ጋር አያይዞ የተናገረው። ትላንትና በቱርክ ሃንጋሪ ጨዋታ ሽንፈት ቢያጋጥማትም የሊቨርፑሉ ዶሚኒክ ሶቦስላይ ላይ ግን በጨዋታው የራሱን ቁልፍ ሚና ሲወጣ ነበር። ዘንድሮ እንኳን በኔሽንስ ሊግ ላይ 27 ቁልፍ ኳሶችን በማስቆጠር ቀዳሚው ተጫዋች እንደሆነ ነው ሁስኮርድ በፊት ገጹ ላይ ይዞት የወጣው። ትላንትናም በተለይም ጆርጂያ ከአርሜኒያ ጋር ባረጉት ጨዋታ ላይ ማማርዳሽ ቬሊ ግብ ጠባቂው አሲስት ያደረገበትም ነበረ። ከሊቨርፑል ተጫዋቾች ትላንትና ከክሮሺያና በፈረንሳይ ጨዋታ ላይ እንግዲህ ኢብራሂም ኮናቴ ጉዳት እስኪያስተናግድ ድረስ ተሰልፎ ተጫውተዋል። ኔዘርላንድ ከስፔን ባረጉት የዩኤፋ ኔሽንስ ሊግ ሩብ ፍጻሜ ጨዋታ ቨርጅል ቫንዳይክና ኮዲ ጋክፖ እንደዚሁ ተሰልፈው መጫወት የቻሉበት አጋጣሚ ነበረ። ግሪክ ከስኮትላንድ በነበራቸው ጨዋታ ደግሞ ኮስታስ ሲሚካስ ተሰልፎ አገሩን ማገልገል ችሏል። ሊቨርፑል ሰሞኑን ስምምነት ፈጽሞ ነበረ ከአዲዳስ ጋር በቀጣይም የውድድር ዓመት እንግዲህ የሚጠቀምበትን መለያና አርማ
ይፋ አድርጓል። በሜዳው ሁለተኛ ማሊያው እና ሶስተኛ ማሊያው ከሜዳው ውጪ በሚጠቀማቸው ማሊያ ላይ የሊቨርፑል ሎጎን በተለያየ መንገድ አስቀምጦታል። ስለዚህ ክለባችሁ ሊቨርፑል በሚቀጥለው የውድድር ዓመት እነኚህን መለያዎች የሚጠቀም ይሆናል። ለአርሰናል ጥሩ አይደለም። ኢንተርናሽናል ብሬክ በመጣ ቁጥር የተወሰኑ ተጫዋቾቻቸው ይጎዱባቸዋል። ተረኛው ሪካርዶ ካላፊዮሪ ሆኗል። ሪካርዶ ካላፊዮሪ ጉዳቱም ከባድ እንዳልሆነና ተጨማሪ ምርመራ እንደሚያስፈልገው ከጣሊያን የሚወጡ ምንጮች አረጋግጠዋል። ሉቺያኖ ስፓሌቲ የጣሊያን ብሔራዊ ቡድን አሰልጣኝ የካላፊዮሪ ጉዳት ምን ያህል ከባድ እንደሆነ አላውቅም፣ በሚቀጥሉት ሰዓታት ምርመራ አድርገን ግን ይፋ እናደርጋለን ብለዋል። የካላፊዮሪ ጉዳትን በተመለከተም አርሰናሎችም እንግዲህ መረጃውን በጉጉት እየጠበቀን ነው ብለዋል። እስካሁን የደረሰበት ጉዳት ከባድ ነው ባይባልም ነገር ግን ጉልበቱ አካባቢ ከዚህም በፊት ጉዳት ያስተናገደ ተጫዋች እንደነበረ ይታወቃልና ምናልባት እዛ አካባቢ ላይ ተጨማሪ ጉዳት ሳያስተናግድ እንዳልቀረ ነው መረጃዎች የወጡት። ብዙ ትልልቅ ክለቦች ማክስ ዶማንን ማስፈረም እንደሚፈልጉ ዴቪድ ኦርኔስቲ ያረጋግጧል። ስለዚህ አርሰናል ይህ ወጣቶችን የማጣት አባዜ ገጥሞታል። በተለይም በማንቸስተር ዩናይትድ እንደ ማርቲን ሾዶቢ ከዛ በኋላ ደግሞ ሃይደን ኢቨንን ተነጥቋልና አሁን የበርካቶችን ቀልብ የሳበው ማክስ ዶማን ነው። ምንም ጥርጥር የለውም። ይህ ተጫዋች ለዋናው ቡድን ራሱ ማይከል አርቴታ ሊያጫውቱት በእንግሊዝ ፕሪሚየር ሊግ ሕግ መሰረት ብቻ ነበረ ለማጫወት ያልቻሉትና ተጫዋቹን ለማጫወት እና ኮንትራቱን ለማስፈረም በአርሰናል በኩል ቀጣይ ስራዎች ይሰራሉ ተብሏል። ግን ከበድ ያለ ፉክክር ሳይገጥማቸው እንዳልቀረም ነው ዴቪድ ኦርኔስቲ ያስነበበው። የውሰት ተጫዋቾችን ጨምሮ 86% የሚሆኑ የአርሰናል ተጫዋቾች ኮንትራታቸው ከ2 ዓመት ይበልጣል። 86% የሚሆኑት እንጂ ሁሉም አይደሉም። ስለዚህ አሁን ኤዱና አርቴታም 86% በአርሰናል ከ2 ዓመት በላይ ኮንትራት ያላቸውን ተጫዋቾች እንዲቆዩ ካረጉ በኋላ አዲስ ስፖርቲንግ ዳይሬክተር አንድሪያ ቤርታ ደግሞ እነኚህን ተጫዋቾች ኮንትራት እስከ 2030 እንደሚያራዝሙ ስራ ተሰጥቷቸዋል። በተለይም እንደ ሳሊባ እና ሳካ፣ ጋብርኤል ማጋሌሽ ጨምሮ ትልልቆቹ ስራዎች ይሰሩባቸዋል ተብሎ ይጠበቃል። ዴቪድ ኦርኔስቴ ሳካ ለሪያል ማድሪድ ፍልሚያ ይደርሳሉ ተብሎ ተጠይቆ ነበረ። የሚረሩ ጋዜጠኛ ጆን ክሮክስ በመጀመሪያ እንደገለጸው ይህ የአርሰናልና የሳካ ተስፋ ይመስላል እና ሳካ ከቀዶ ጥገና በኋላ ባደረገው የራስ የማገገም ሂደት ላይ በጥሩ ሁኔታ ያገግሟል። አሁን የቀረው ነገር አርሰናልና ተጫዋቹ ቁጭ ብለው የሚያደርጉት ውይይትና የሕክምና ቡድን አባላቱ የሚወስኑት ውሳኔ ነው ብሏል ዴቪድ ኦርኔስቴ። ሳካ ጉዳቱ እንዲያገረሽበት ስለማይፈለግ በአርሰናል በኩል ምንም አይነት ሪስክ የመውሰድ ፍላጎት ወይም አደጋ የመጋፈጥ ፍላጎት የላቸውምና አርሰናሎች ካላመኑበት ሳካ ዝግጁ ቢሆን እንኳን ላያሰልፉት ይችላል ብለዋል። ከአርሰናል አካዳሚ ጋር በተያያዘ አርሰን ቬንገር የአርሰናል አካዳሚ ውጤቶች ለእኔ በጣም እያስደሰቱኝ ይገኛሉ። አሁን በአርሰናል እየተጫወቱ ያሉትም አርሰናል የለቀቁትም የአርሰናል የአካዳሚ ውጤት በመሆናቸው በጣም ተደንቅ ያለው ሉዊስ ስኬሊም እያደረገ ባለው ነገር በጣም ደስተኛ ነኝ ብለዋል። ዴቪድ ራያ በጣም ጥሩ ቦታ ነው ያለነው። አርሰናል ታላቅ ክለብ ነው። ቡድኑም አስደናቂ ግቦችን አስቀምጦ እነኛን ስራዎች እየሰራ ነው። በትክክለኛ መንገድ ላይ ነን። ይህ የጊዜ ጉዳይ ብቻ ነው። በርካቶቹ አጫታነሱም እያሉን ነው። እመኑኝ የጊዜ ጉዳይ ብቻ ነው። አሁን በትክክለኛው መንገድ ላይ ነን ሲል ተደምጧል። ሚኬል ሜሪኖ በ9 ቁጥር ላይ ተሰልፎ እየተጫወተ ነው። እንደውም የዘጋርዲያን ጋዜጠኛ ሜሪኖን በቃለ መጠይቅ ላይ ከሃሪኬን፣ ላውታሮ ማርቲኔዝ እና ኤርሊንግ ሃላንድ የበለጡ ግቦችን አስቆጠራል 9 ቁጥር መጫወት ከጀመርክ ጊዜ ጀምሮ ተብሎ ጠይቆ ነበረ። በእውነት ይህንን አላውቅም፣ ግን የስታቲስቲክስ ቁጥሮች ይህንን የሚያሳዩ ከሆነ ተአምር ነው ብሏል ሚኬል ሜሪኖ። በዱባይ በስልጠና ካምፕ ውስጥ ነበረ። እንደ አለመታደል ሆኖ ካይ ሃቨርዝ ድንገት ሲጎዳ ያንን ቦታ እንደሞክረው የተደረገና ቦታው በጥሩ ሁኔታ የተላመድኩት ይመስለኛል ብለዋል። ዩሊያን ቲምበር ትላንት ኔዘርላንድ ከስፔን ባረጉት ጨዋታ ከስብስብ ውጭ ተደርጎ እንደነበረ ይታወቃልና እንግዲህ ምክንያቱን ሮናልድ ኪውመን ሲናገሩ በምክንያት እንጂ ጉዳት አስተናግዶ አይደለም ብሏል። ከብሔራዊ ቡድን ውጭ የሆነው ተጫዋቹ በቀጣይ ጨዋታ ላይ ይገኝ እንደሆነ ቀጣይ የጤናው ሁኔታ መሻሻልን ተመልክተን ነው ብለዋል። ስለዚህ ዩሊያን ቲምበር ከስብስብ ውጭ የሆነው በጉዳት ሳይሆን በህመም ምክንያት ነው ብለዋል። ትላንትና ዚንቼንኮም ሀገረ ዩክሬን በአስደናቂ ሁኔታ ቤልጂየምን 3-1 ስታሸነፍ ቋሚ 11 መሰለፍ የቻለ ተጫዋች ነበረ። በማንቸስተር ዩናይትድ በኩል በትላንትናው ዕለት ከበርንማውዙ የፊት መስመር አጥቂ አንቶኒ ሲሞኔ ወኪል ጋር መነጋገራቸው ይፋ ተደርጓል።
በበርንማውዝ በኩል እስከ 50 ሚሊዮን ዩሮ ለዚህ ተጫዋች ዝውውር ይፈልጋሉ ነው የተባለው። ማንቸስተር ዩናይትዶች ከዚህ ተጫዋች ሁኔታ ጋር በተያያዘ ትላንትና ወኪሉን ማነጋገራቸው ተረጋግጧል። ማንቸስተር ዩናይትዶች በቀጣይ ደግሞ ለንግግር ያስቀመጡት የሳውዛምፕተኑን እጅግ በጣም አስደናቂውን የወጣት ተጫዋች በተለይም የክንፍ ተጫዋች ታይለር ዲቢሊንግን ነው። ሩበን አሞሪም ለሚጠቀሙት የ3-4-3 ታክቲክ ምርጡ አማራጭ ሆኖላቸዋልና ከዚህ ተጫዋችም ጋር በተያያዘ ማንቸስተር ዩናይትድ ንግግር ለማድረግ ቀጣይ ስራዎችን እየሰሩ ነው ተብሏል። ወጣቱ ተጫዋቻቸውም ከጉዳት ተመልሷል። ሼይሌስ ከዓለም አቀፍ ረፍት በኋላም ወደ ሜዳ እንደሚመለስ ተረጋግጧል። ሩበን አሞሪም ራሳቸው በአካዳሚ ያዩት ተጫዋችና በጣም ያደነቁት ተጫዋች ነበረ። ግን ተጫዋቹ ጉዳት አጋጥሞት እንግዲህ ለረጅም ጊዜ ርቆ ነበረ ከሜዳ። አሁን ወደ ልምምድ ተመልሷል። ዩናይትዶች ግን ጥንቃቄ ያደርጋሉ ተብሏል። ይህን ወጣት ተጫዋች ለዋናው ቡድን ከመጠቀማቸው በፊት ለማንቸስተር ዩናይትድ በእጅጉ ቅርብ የሆነው ላውሪ ዊት እንደጻፈው ከሆነ ኮቢ ማይኖም ኮንትራት እንግዲህ ሁኔታን በተመለከተ በዚህ ጉዳዮች ዙሪያ የሩበን አሞሪም ጣልቃ ገብነት ግድ ነው፣ ተጫዋቹ ምን ያህል ደቂቃዎችን ይጫወታል የሚለው ነገርና ሩበን አሞሪም የቅድ አካል ጋር በተያያዘ በዛ ጉዳይ ላይ የተመሰረተ ነው ኮንትራት የማራዘሙን ጉዳይ ብሏል። ምንም እንኳን አሞሪም በሚዲያ ላይ በጋርናቾ ዙሪያ የሚናገራቸው ነገሮች አዎንታዊ ቢሆኑም በውስጥ አዋቂነት ግን ሐሳቡን ቀይሯል። ምናልባትም ጋርናቾም ሊለቅ ይችላል የሚሉ ነገሮች አሉ ብሏል። ግን ሜኖ ግን በመጎዳቱ ምክንያት እንደዚህ አይነት ነገሮች አላጋጠሙትም። ምናልባት ሜኖ በቀጣይነት በማንቸስተር ዩናይትድ የመጫወቻ ደቂቃ ኮንትራቱን ለማራዘም ሌላኛው አጀንዳ ሊሆን ይችላልና የሩበን አሞሪም ጣልቃ ገብነት ያስፈልገዋል። የጋርናቾም የኮቢ ሜኖም ጉዳይ ሲል ተደምጧል። ትላንትና ኔዘርላንድ ከስፔን ባረጉት ጨዋታ ላይ ማቲያስ ዲለት ከተጠባባቂ ወንበር ጨዋታውን ጀምሯል። ዴንማርክ ብሔራዊ ቡድን ከፖርቹጋል ባረጉት ጨዋታና 1-0 ባሸነፉበት ጨዋታ ላይ ፓትሪክ ዶርጉ ተቀያሪ ሆኖን ነው የጀመረው። እንዲሁም ሆይሉንድም በእርግጥ ሆይሉንድ ተቀይሮ ገብቶ ግብ አስቆጥሯል። ትላንትና ቋሚ የነበረውም የማንቸስተር ዩናይትዱ ክሪስቲያን ኤሪክሰን ፍጹም ቅጣት ምት ሳይጠቀም ቀርቷል። በዴንማርክና በፖርቹጋል ጨዋታ በርካታ ዩናይትዳውያን ተሳትፈዋል። ብሩኖ ፈርናንዴዝ 90 ደቂቃ፣ ኤሪክሰን 86 ደቂቃ፣ ዳሎ ወደ 67 ደቂቃ፣ ሆይሉን ተቀይሮ ገብቶ 21 ደቂቃ፣ ዶርጉን በተመሳይ 9 ደቂቃ ሜዳ ላይ ማሳለፍ ችሏል የዩናይትድ ተጫዋቾች። ታዳጊውም ቾድ ኦቢ በትላንትናው ዕለት ለሀገረ ዴንማርክ ከ21 ዓመት በታች ብሔራዊ ቡድን ለመጀመሪያ ጊዜ ጥሪ ተደርጎለት ወክሎ መጫወትም የቻለበት አጋጣሚ ነበረ። ከዩናይትድ ጋር በተያያዘ ግን ዋይኒ ማርክ ሩኒን በተመለከተ ምንም ጥርጥር የለውም በዩናይትድ በጣም አስደናቂ ጊዜ ካሳለፉ ተጫዋቾች ውስጥ አንደኛው ነው ዋይኒ ማርክ ሩኒ። ሊዮኔል አንድሬስ ሜሲ ብዙ ምርጥ ተጫዋቾች ቢኖሩም ሩኒ ግን በጣም የተለየ ጥራትና አስደናቂ የታክቲክ ችሎታ ያለው ተጫዋች ነው። በተቃራኒ ከገጠምኳቸውም ጠንካራ ከሆኑና ከፍተኛ ወርክ ሬት ካላቸው ተጫዋቾች መካከል አንዱ ዋይኒ ማርክ ሩኒ ነው ብሎ ሊዮኔል አንድሬስ ሜሲ ያድንቆታል። ሩኒ አሁን በእግር ኳስ ሕይወቱ ያደረገውን ተጋድሎ ያደረገውን ጥረት በአሰልጣኝነት ሲሆን ግን በብዙ እንደፈተነው ይታወቃል። ውድ ቤተሰቦቻችን ዛሬ በአፍሪካ የዓለም ዋንጫ የማጣሪያ ጨዋታ ኢትዮጵያ ከግብፅ ከሌሊቱ 6 ሰዓት ጀምሮ ዛሬ ይደረጋል። ጨዋታውን እንድትከታተሉ በአክብሮት ጋበዝ። ምናልባት በአውሮፓ ተጠባቂ ጨዋታዎች ውስጥ እንግሊዝ ከአልቤኒያ የሚያደርጉት በአውሮፓ የዓለም ዋንጫ ማጣሪያ ትልቁ ጨዋታ ነው። እንደዚሁም በደቡብ አሜሪካ የዓለም ዋንጫ ማጣሪያ ጨዋታ ኡራጋይ ከአርጀንቲና ዛሬ የሚደረጉ ትልቅ የሚባሉ የብሔራዊ ቡድን እንዲሁም ተጠባቂ ጨዋታዎች ናቸው። በጨዋታዎቹ ዘና ፈታ እንድትሉ ለዋሊያዎቹ ለኢትዮጵያ ብሔራዊ ቡድንም መልካም ዕድል እንዲገጥማቸው ከቃል ስፖርት ዩቲዩብ ቻናል ተመኝተን ከጥቂት ደቂቃዎች በኋላ ተጨማሪ ስፖርታዊ ጥንቅሮችን ይዘን እስክንገናኝ በያላችሁበት መልካም ዕለተ አርብ፣ መልካም የሳምንቱ የመጨረሻ ቀን እንዲሆንላችሁ መልካም ዕድል ለብሔራዊ ቡድናችን እንዲገጥም ተመኝተን የሁኑን ጥንቅር እዚህ ጋር ቋጨን። ሰናይ ጊዜ